አልፈልግም ላይሽ አልፈልግም። እንዴ ምንድነው? ቆይ ፍላጎትሽ ልታሳብጂኝ ነው እንዴ አንቺ? እኔ እንድታብድ አልፈልግም። ለምን ነው የምታብደው? እንደዛ ከሆነ ውጪ። አልወጣም። ምንድነው? በእምነት እኔ ሌላ ነገር ውስጥ ምታኝሽ። እሺ ምታኝሽ። እሱ ያስደስታል። አንተ እዚህ ደረጃ እንድትደርስ እኔ አልፈልግም። የዚህን ያህል አውሬ አድርጋ ትሳለኝ እንዴ? ነሽ እንጂ ባትሆኝማ ለምን እንዴት አያስቀናም? ራቆትን ሆነ ከሰው ጋር ሳገኝ ለምን አልቀናም? አንተ ቦን ዝም ብለህ ታየኝ ነበረ። በእግዚአብሔር ይሁን እኔን እንድትረዳኝ ሞክር። እኔ ከምልህ በላይ ነው ሞክር። በሰዓቱ ወጥመድ ውስጥ ገብቼ ነበር። በነገራችሁ ላይ ካሜራ አለ። አሁን ደግሞ እንድታዩልኝ እፈልጋለሁ። ካሜራ አለ እያየነው ነው። የማይጠፋበት በደንብ አስቀምጠው። እሺ ኦኬ። እናንቺ እኮ ጨርሰናል። በቃ ከዚህ ጨረስን። ገና አልጨረስን። ገና አልጀመርንም እንኳን ልንጨርስ። ኧረ እባክሽ በግድ አፍቅሬ ልትይኝ ነው? ላንቺ እኮ ልቤ እኮ ሞተ። እሱማ አፍ ላይ ነው። አፍ ላይማ እንደዛ ትለኛለህ። ልብ ግን እንደዛ እንደማይለኝ አውቃለሁ። ይቅርታ ከምጠይቅ አንቺ ይሁንና በእግዚአብሔር ሰው የሚልህ ለምን አትሰማም? ለምንድን መታሰር ትፈልጋለህ? 15 ዓመት ለምንድን ነው የሚሻልህ? ለምን እሷን ይቅርታ ከምጠይቅ ትታሰራለህ? ለምን ትታሰራለህ? አንቺ ይቅርታ ከምጠይቅ ይሻላል። ሰላም የቻናላችን ተከታታዮች እንደምንቆያችሁ፣ ያው ፈጣሪ ፈቅዶ ተሽሎኝ ተመልሻለሁ። እንግዲህ ያው ይህን ቪዲዮ ለመስራት ፈልጌ አይደለም እየሰራ ያሉት፣ ግን አስገዳጅ ስለሆነ ማለት ስለ እኔ ጤንነት የተጨነቃችሁ ብዙዎቻችሁ አላችሁና ለእናንተም ደህና እንደሆንኩ ለማሳየት ያክል ነው እና በዛ ላይ ያው ከዛ በኋላ ትንሽ የሆነ አእምሮ ላይ የሆነ የማይሆን ነገር እየተፈጠረ ነው እና ከዛ አንጻር ደግሞ ቢያንስ እንደዚህ አይነት ሁኔታ ላይ ነኝ ብዬ ለእናንተ ማሳወቅ ስላለብኝ ነው ይህን ቪዲዮ እየሰራ ያለሁት እና እርግጥ ነው የሆነ የሚደብር ነገር አለው በዚህ ወጣትነት እንደዛ ማሰቤና፣ ግን ያው አጣብቂኝ ውስጥ ገብቼ ነው። አሁንም አላለቀም፣ አልተፈታም ነገሩ። ግን ያው ከፈጣሪ ጋር እንደሚፈታ እርግጠኛ ነኝ። እነ ቶፋም ያው እስቲ እየተሯሯጡ ነው። ከቪንት ሜሞሪውን ሰጥቻቸዋለሁ እና እስቲ እሱን ነገር ዱባይ ልኬ አስጨርሳለሁ ምናምን ሲለኝ ነበር። ፈጣሪ ፈቅዶ ከተመለሰ ተመለሰ፣ ካልሆነም ያው የመጣውን በጸጋ መቀበል ነው። ምንም ማድረግ አልችልም። እንግዲህ እስቲ አሁን ደግሞ በእምነትም እየመጣችን ታገኘኝ እንደምትፈልግ ነግራኝ ያው አልመጣችም። መምጣት እየፈለገች እንዳትመጣ ገፋፍቻት እንዳትመጣ ስነግራት ነበርና ይህን 2 ቀን 3 ቀን ያው ከኪያ ከጡፋ ውጭ ማንም የሰማም የለም፣ ከነአን ውጭ ማንም የመጣ የለም። እዛ ብቻዬን ነኝ አሁን ላይ። እስቲ እሷም እመጣለሁ እስቲ የምታወራኝ ነገር ምናምን ካለ ልስማትና እኔም ውሳኔን እወስናለሁ ብዬ ነው። ያው የሚወሰን ነገር የለውም። ያው ሙቼስ ቢሆን ሁሉም ነገር ቀላል። ለዛ ያው ምንም የሚቀየር ነገር ስለሌለ የሚመጣን በጸጋ እቀበላለሁ። ማን ኮን አይሆንምና እንግዲህ በወሬ ያልያዛችሁ ትንሽ ድካም እያለኝ ነው። የሆነ ልክ ያልሆነ ነገር እየተሰማኝ ነው። ብቻ በደህና ያደርገው እና እሷ ከመጣች በኋላ እቀጥልላችኋለሁ። ምንም ነገር ቢፈጠር ያው በጸጋ ነው የሚቀበለው ብዬ ተስፋ አደርጋለሁ። ያው ሰው ነን፣ ያለውን ሁሉም ላንኖረው እንችላለንና ብቻ ግን እስቲ ከመጣች በኋላ እቀጥልላችኋለሁ። እስከዛው አብራችሁ ቆዩ። እንግዲህ ቤተሰቦች ያው ደርሰዋል። በሩን ክፍት አድርጌዋለሁ። ክፍት ደርሰናል ስላለችኝ ከዛ ነው ይሄን ቪዲዮ እየገባ ያለሁት። እንግዲህ ምን ይፈጠራል የሚለውን ደርሰናል ነው ያለችኝ። ከማን ጋር እንደሆነች አልነገረችኝ። ደርሰናል ነው ያለችኝ። ቆይ ለምንድን ነው ማለት ለምን መጣሽ? ምን ሆነህ ነው አንተ? ደርሰናል ያልሽ ከእሷ ጋር ሆነሽ ነው? እንዴት እንደዚህ ታደርጋለህ? አይደለም እኔ ምክንያት ምንም አያስፈልገኝም። ምክንያት አንደኛ ይጃኔ መጣሁበት ምክንያት ማለት ነው ይቅርታ ተባባሉና ክሱን እንድታነሳለን ይሆናል። ራስህን እስከ ማጥፋት ደረጃ ደርሰናል። ክሱ ይነሳልና ነገር ሁሉ እንዲቀጥል እንደዛ መሆን ስለሌለበት
ለማንንም ይቅርታ አትጠይቅ እና በእግዚአብሔር ለራስህ ስትል አድርገው። በእግዚአብሔር ወይ ለኛ ለራስህ ስትል ይቅርታ ስላለ ወይ ተባባሉና በቃ ክሱን ታንሳለህ። ከዛ በኋላ ራስህን ህይወት ትኖራለህ። ለምን ነገር የለም። አንተ ምን ሆነህ ነው እንደዚህ እንድታደርግ ማለት ነው? ዝም በይ አንድ ነገር እዚህ ደረጃ ልትደርስ አትፈልግም። የዚህ ያህል ከእሷ ጋር እየመጣሁ ነው እየደረስን ነው ምናምን ስትይ ነበር። እንደዛ ሞት አለበት። ይቅርታ አሁን ደግሞ ሊደፍረኝ ነው በይ ቱታን እንደዚህ ጩይ ነው እንደዚህ ያመኛል። ለምንድን ነው ቆይ ይዘሽ የዚህ ያህል ደረጃ ምንድን ነው የሚያስኬድህ? ተነጋገሩና እኔ እንዳንቺ ማለት የሆነ ያለ ስሜት ስልክክል መቻል ስላልቻልኩ የሆነ መቻል ስላልቻልኩ እኔም እኮ ያው ሁሉ ነገር ደርሶብኝ እኮ አንቺ ነሽ ጥፋተኛ፣ በአንቺ ምክንያት ነው። እሱ ጥሩ ሰው ነው እየተባለ እኮ አለሁኝ። ያው እስካሁን ምንም ራሴን እንትን ለማድረግ የሞከርኩት ነገር የለም። አትሊስት ማለት ነው አንቺማ የራስ እኮ ነበርኩኝ እንደውም ራሴን ለማጥፋት ሙከራ ማድረግ ነው። ኧረ እባክሽ አንተ እዚህ ደረጃ እንድትደርስ እኔም አልፈልግም። የዚህን ያህል አውሬ አድርጋ አትሳለኝ እንዴ! ነሽ እንጂ አይደለም ነሽ እንጂ ባትሆኝማ ለምን እንዴ? ያለኝ አንድ ማስረጃ እሱንም ወስደሽ ድሊት አደረግሽ፣ አጠፋሽ፣ ፎርማት አደረግሽ። በሰላማዊ መንገድ አውሩ ይሆናል። በምን ቆይ ለምንድን ነው የመጣሽው? እሺ አንቺ ነገርኩ እኮ እኔ አንተ ስላንተ ስላስነገርሽ ነው እሺ ያልኩት እኮ ስላንተ ጤንነት ስለማስብ ነው። እሷንም ደግሞ ይሄን መፍትሄ ላይ ደረስኩት ማለት ነው። አትሊስት ክሱን ብታነሳለህ ካለበት ጭንቀት ትወጣለህ። አልፈልግም ክሱን እንድታነሳ አልፈልግም። ለምን መታሰብ ትፈልጋለህ? አዎ እሱ ይሻለኛል። ለምን እንደዛ ልሞት እኮ ቀርቷል አይደል? ልሞት ነበር እኮ። ለምን ትሞታለህ? ማናችንም እኮ እንድትሞት አይደለም። እኔ ደፋሪ ተብዬ ወንጀለኛ ተብዬ እሷ ክሱን አንስታ ጭራሽ አስፈራርቶ ነው ልባል። ለምን ታስፈራራለህ? በሰላማዊ መልክ አልፈልግም፣ እንድታነሽ አልፈልግም። ክሱን ይሁንና በእግዚአብሔር ሰው ሊልህን ስማ፣ አትድረግ ነው የሚሻለው። በዛ እንትን ምክንያት ነው ራስን ልታጠፋ የነበረው ወይም ድራማም ሊሆን ይችላል አላውቅም። ስሰራ የነበረው ግን ይሄ ክስ ቢነሳልህ ነው የሚሻለው። ጭራሽ ምን እንደምን ነው የፈለከው? በእግዚአብሔር የምትለውን ስማ። ማለት ለራሴ ይጠቅመሃል እንዴ? እኔ ልትታሰር አልፈልግም። ለሁላችንም ደግሞ በምንም መንገድ እኔ እንትን ልትለኝ አልችልም። ቪዲዮ ቢኖር ሲጀመር እኔ ነበርኩ ነፃ፣ ሲጀመርም እኔ ነበርኩኝ ተበዳዩ፣ እኔ ነበርኩኝ እንትን ምለው። ግን አሁን ቪዲዮም አለኝ ብለህ የተናገርከው እዛ እኔ ማስረጃ አለኝ ብለህ እዛ አምጣ የተባልከው እሱ ማስረጃ የለህም። ምንድን ነው የፈለከው? አሁን እሱን ታዩና ማለት ነው አትሊስት ይቅርታ በቃ ይበልሽና ጥፋት ያለሁኝ እኮ ላሳልፍ በቃ እኔ እናንተ ማለት ያለውን ነገር እንፍታ። ይቅር በቃ እኔም እኮ ይሁንና በእግዚአብሔር አይዞህ። ይሄ እኮ መፍትሄ ይሆናል ብዬ ስላሰብኩኝ ነው። ኋላ አምጣልህ። አልፈልግም፣ እርዳታችሁን አልፈልግም። እሺ ግን ይሄ መፍትሄ ነው ይሆናል በእግዚአብሔር። ይኸውልህ እኔም በቃ ወንድም አለኝ አሳዝነኸኝ አስቤልኝ አትዘኝልኝ። እኔ እንድታዝኝ እንድትሆን ስለማልፈልግ ነው። ማናችሁም እንድታዝኑ አልፈልግም። ምንም ነገር ቢሆን ማናችሁም እንድታዝኑ አልፈልግም እያልኩ ለምን ሰው ራስን ማጥፋት የምትፈልገው ማምስ የምትፈልገው ለምን ይሞታል? በቃ ልሞት ነበር። ሴጣን አሳስቶኝ ልሞት ነበር። ፈጣሪ ያከለፈኝ በቃ ወይም ይሄ ድራማ ይሆናል ስትሰራ የነበረው። በእግዚአብሔር እንደዚህ አትበይው። ስነ ስርዓትሽ በቃ እንደዚህ አትበይው። በቃ አትሊስት ተነጋገሩና ክሱን ታንሳል። ይቅርታ በላትና በእግዚአብሔር ለኔ ስትል ይቅርታ በላት። እኔ እየነገርኩሽ እንድታነሽ አልፈልግም። ልደፍርሽ ከነበረ ለምንድን ነው እንደዚህ ልትሰማኛለህ? እኔ ነኝ እኮ አሳምኛ መጣሁት ብዬ መጥቻለሁኝ። እንዴት በቃ ክሱን ላንሳልክ። በቃ ወንድም አለኝ የሆነ ነገር አሳስቶት ሊሆን ይችላል። እንደዚህ ያህል ደረጃ ደግሞ ራስን ለማጥፋት ደግሞ ይህን ያህል ደረጃ ደግሞ እየሄድክ ከሆነ ምንም ችግር የለውም። በቃ እኔ ክሱን አነሳልሃለሁ ብዬ መጣሁ። አሁን ደግሞ አፍህን እንዳትከፍትብኝ። በግድ ቢኖረኝና በጥፊ ባልኩሽ በጠፈጠ እንደለመድከው ስነ ስርዓት አይኖርህም። ቢያንስ ትንሽ እንኳን አወራልና ተስተካክለ አልተስተካከለም። ይኸውልህ ነው መሰለኝ እዛ እስር ቤት ይሻለኛል። እዛ እስር ቤት ማዋቀቅ ይፈልጋል። አንቺን ይቅርታ ካመጣኝ ይሁንና በእግዚአብሔር ሰው የሚልህ ለምን አትሰማም? አልሰማም። ለምንድን መታሰር ትፈልጋለህ? 15 ዓመት ለምንድን ነው የሚሻልህ? ለምን እሷን ይቅርታ ካመጣኝ እታሰራለሁ። ለምን ትታሰራለህ? አይሆንም። አንቺን ይቅርታ ካመጣኝ ይሻላል። በደንብ ለምን ሰው ያለው ማለት ያማ ድራማ ነው። ያ ድራማ ነው የሰራኸው። ያው መታ እግዚአብሔር ባርክ እንዴ ነው ተነጋግረን የመጣ ነው ነግሬሻለሁ። ስንት ነገር ነግሬሻለሁ። ራሱን ላይ ጠፋ ነበር። ወጣ በቃ ይቅርብ አልኩት። በቃ ተው በቃ እሺ ክሴን አነሳለሁ። ይቅርታ ልጠይቅ አልኩት።
ምን እያለ እንደሆነ እየሰማሽ ገባኝ እኮ ግን አንቺ ማትስ በትዕግስት አዋሪው እንደዚህ እየሆናችሁ አይሆንም እኮ በግዛው አይደለም ደነዝ ነው ለራስ ህይወት ለእናትህ ስትል እሺ ቢያንስ ይቅርታ በላት አትታሰር እኔ 15 ዓመት ይቅርታ ካልከት ታነሳላለች ክሱን በቃ እኔ 15 ዓመት አልፈልግም ምን አገባሽ አንቺ ለምን እኔ እኮ ራስህን እስከ ማጥፋት ደረጃ ደረስኩ ይሁን ትሰማኛለህ እንደውም ባለፈው በቃ ይቅርታ እንባባልና ያለውን ኬዝ እንፍታ እኔም ስላስቀየምኩ ምናምን ይቅርታ ስለተነጋገርነው እላፊ ቃላቶች ይቅርታ ብዬሽ ነበር አይደል ትቻለሁ እሺ እሱንም አላነሳም እንደውም እሺ አሁን ምን ማስረጃ አለኝ ብለህ እንደምትናገርና ምን እንደምታሳያቸው እንታያያለን አንቺ ቆይ ለምን ነገር ልትፈልጊ ነው ይሁንና ያወራች ያለችው ልክ እኮ ነው ይሁንና ማስረጃ የለህም ከዚህ በኋላ ትታሰራለህ ክሱ ግን ይቅርታ ብታደርግልህ ብታነሳለህ አትታሰርም አሁን ማስረጃ የለህም እኮ ማንሳት ነው የምትፈልጊው ክሱ ይቅርታ ጠይቀኝ አትጠይቅሽ ለምንድን ይቅርታ ጠይቃት አልጠይቅም መታሰር ነው የምትፈልገው እስር ቤት ትገባለህ እሱ ነው የፈለገው እዛ ቤት ደግሞ ራስን ታጠፋለህ ራስን ያጠፋ ነው ብሎ ድራማ መስራት ይችላል ለእናትህ አስብላት እሺ በእግዚአብሔር በእንዳንቺ አይነት ተልካሻ ሴት እኔ ራሴን አላጣ አንተ ተልካሻ እሺ ለምን እንደዚህ ያደረግሽ ለምን ራስን ለማጥፋት ሞከርክሽ ለምን እንደዚህ ያደረግክ ጭንቀቱ ስለገባ እኮ ነው እኔ እኮ እሱን እኮ ስላሰብኩኝ ነው ይሄ መፍትሄ ይሆናል ብዬ አመጣኋት ይሆናል ስንት ነገር ነግሬያት ነው እኔ አቅም ቢኖረኝ ነው ሁለታችሁም አንጠልጥያችሁ ባሰጣችሁ ደስ ይለኛል እና በእግዚአብሔር ይሄ እኮ ትልቅ መፍትሄ ነው የሚሆነው ለአንተ ለወደፊት አልፈልግም እኔ ማናችሁም እንድታዝኑልኝ አልፈልግም ራስህን ልታጠፋ አልፈልግም ወንድሞች አሉኝ እኮ ታሳዝነኛለህ አትዘኝልኝ አንተ እንድትጎዳ አልፈልግም አትዘኝልኝ ይኸው እዚህ ቤት ሊደፍረኝ ነው እኔ ምንም ባላጠፋሁት ነገር ሊደፍረኝ ነው ብለሽ ከሰስሽ ሲጀመር ጸባይ የሚልህ እኮ በስነ ስርዓት እንኳን ማውራታችን አንቺን አንዳንቺ አይነት ሴት በስነ ስርዓት አትገባ በቃ እሺ እስር ቤቱ ይቀር ክሴን ላንሳ ይቅርታ እንባባል ነው ያልኩት ለምን እንዴ ለደፍረሽ አለበት ይሁንና እኔ ነኝ እንደዚህ ጥፋተኛ ከሆንኩ ከስሽማ አለውኝ ከተከሳልኩ አሁን እኮ ክስ ላይ ነህ እኮ አታንቺ ለምን ታንሳው ለምን ስለዚህ ራስን ምን አገባሽ አንቺ እኔ ልታሰር ስለማልፈልግ ምን አገባሽ ማንሽና ነው እንድታሰር የማትፈልጊ ፍቅረኛ ስለነበርኩሽ አሁን አይደለም እሺ ድሮን ስለነበርኩ አልፈልግም ስላሰብኩልህ እኔ እና ያሰብኩት ይሁን በእግዚአብሔር ለእናትህ ስትል አድርግ በእግዚአብሔር ይሁንና እንድታሰር ለምንሽኝ ያመጣሽኝ በእግዚአብሔር አንዴ ስማኝ ይቅርታ ብቻ በላት ይቅርታ ብትላት ምን ችግር አለ ከ15 ዓመት አይበልጥም እኮ አንድ ይቅርታ አይደለም አንድ ይቅርታ ከ15 ዓመት በጭራሽ አይደላትም አይደለም አሁን ይቅርታ እንድልሽ ከፈለግሽ ይሁን እንድልሽ ከሆነ እዚህ ድረስ ይመጣሽ አይደለም ክስሽ አታንቺ ሚሞሪ ይመጣል ባይገኝስ እሺ ምንም ባይገኝስ ባይሰራስ እሺ ትታሰራለህ ይሁን እሱ ነው ሲጀምር ቢገኝም እኮ እንዲበላሽ ነው የምትፈልገው እሱ ቪዲዮ ማስረጃ አይሆንም እሱ ቪዲዮ እንዴት ቆይ ምናልባት ፖሊሶችን አታላቸው ሊሆን ይችላል እኔ ማስረጃ ላይ ቪዲዮ አለኝ አመጣለሁ ይሄው እንደዛ ያልክ ስንት ጊዜ እንደሆነ እንዴት እርግጠኛ ልትሆን ይችላል እንደዚህ ያለፈ ነው ቀኑን እያየኸው ነው አይደል እንዴት እየሄደ እንደሆነ ስለዚህ እነሱ ቁጭ ብለው አንተ ቪዲዮ ይሁንና ይሄ ትልቅ መፍትሄ ነው የሚሆነው በእግዚአብሔር እኔማ በጸባይ እኮ ነበር ሳወራክ የነበረው አንተ ነህ እኮ ለከት የሌለው አፍህን እየከፈትክብኝ ያለው እና በእግዚአብሔር እሺ ስለ ወደ መፍትሄው ብንገባ ነው የሚሻለው አሁን ጭቅጭቅ ምንም ነው የማይረባ ትችላለህ ምንም ነው የማይረባ ያለፈው አንተም እንደዚህ ሆነ ማለት እንዴ እንድትሆን አልፈልግም ራስን እንድታጠፋ አልፈልግም በቃ አንተም እንደዚህ አይነት ያህል ደረጃ እንድትሄድ አልፈልግም ሰው ይቅርታ በለኝና ክሴን በቃ አነሳዋለሁ አንዴ ብቻ ይቅርታ በላት ነው ከህይወት አይበልጥም ነው በእግዚአብሔር አይበልጥም ይቅርታ ብትላት ክሱን ታነሳላለች አንተም ከ15 ዓመት እስራት ትድናለህ እኛም ሰላም እናገኛለን በእግዚአብሔር እሺ ሰላም ትላታለህ አጣሽ ከዚህ ነገር ሰላም ያጣሁት ይኸውልህ አንተ እንደዚህ ስትሆን ነው ሰላሜን ያጣሁት እኮ ሰላም እኔ እርሺ ከዚህ ነገር ውጪ ተይ የራስሽ ለምን ተወሃለሁ ምን ተወሃለሁ እንደዚህ አይነት ሙከራ አድርገህ እኮ እኛም ተጠያቂዎች ነን እኔ ማለት ነው እንደበሚ ተጠያቂዎች ናቸው ምን ተወሃለሁ እና እንደዚህ ታስባለህ ወይ ምንድን ነው ፍላጎትሽ አልጠይቅሽም ከሰሽኝ ወደ ቤት ወርድ ፈልገው ይቅርታ ከምጠይቅሽ አሁን ቪዲዮ ማይረባ ቪዲዮ ጠፋብኝ ብለህ እኮ ራስህ ልታጠፋ የሞከርክ ሰውዬ ነህ ዶንት ፎርጌት ስለዚህ አሁን ደግሞ ጭራሽ
እዛ ወኔ ቤት መበስበስ ነው የምፈልገው። ድጋሚ እንደዚህ እንዳትዪ እየነገርኩሽ እንደዛ ነው በቃ። ለምን እንደዚህ የምትሆነው? በእግዚአብሔር ምን ታንሳለህ? እንዳይዋረድ ነው የትኛው? አንቺ እኮ ማለት በጣም መሰሪ ተንኮለኛ ሴት እኮ ነሽ አንቺ። ጻፍሽን ሳለ አልተባልክም፣ እንደዚህ አንተም አልተባልክም። ያን ሁሉ ነገር አድርገህ ጭራሽ እኔ ለምን ነው የምትፈልገው? ጥፋቱ አንቺ ስለሆነ ነው። ኧረ እባክህ የኔ ጥፋት ነው እና ያን ሁሉ ነገር ያደረግከው የኔ ጥፋት ነው። ምን አደረግኩህ? እኔ ልብስን አውልቄያለሁ። እግዚአብሔር እሺ፣ አትሊስት ወደ መፍትሄው ግቡ። ይሄ ልጅ 15 ዓመት ሊታሰር ነው። በእናታችሁ እኮ ነው የማይፈልገው መበስበስ ነው የፈለገው፣ ወይም ደግሞ ያን ራሱን አጠፋለሁ የሚል ድራማውን ደጋግሞ መስራት ነው የፈለገው። ለምን እንደዚህ እያለች እንደው ለምንድን ነው የማይገባው? ምንድነው ለምን እንደዚህ ያለች ነው የሚገባኝ ነው። በቃ እሷ ይሄ ነገር በይቅርታ ታለፈ ሁሉም ነገር ያው እንደዚህ የሆነ የውሸት ስሜን አጥፍታ ምናምን ምንም ሳትጠይቅ አትታሰርም ነው ውሸት ስሜን አትታሰርም። ትታሰራለህ። እውነቱ እያደረ መውጣቱ ትታሰራለህ። እውነቱ እያደረ መውጣቱ አይቀርም። ያኔ እንዲወጣ እኮ ሚሞሪ ጠፋ አይደለ? ሚሞሪ ከጠፋ ከየት ይመጣል ነው? ሚሞሪው ከጠፋ ጠፋ እና ከየት ይመጣል? እሷ ታውቃለች እውነቱ። አንድ ቀን ተሳስታ ማውራት አይቀርም። እና እስከዛ ድረስ ትታሰራለህ። 15 ዓመት ትበሰብሳለህ። ከዛ ትዘይደ ደግሞ ራስን ብታጠፋት ሲሆን ነገር ብታረግ ለምንድን ነው ራሴን ማጠፋው? በቃ ራስህ ላይ እንደዚህ አድርገሃል። ድጋሜ ብታረግ በሰዓቱ በቃ ማንም አልነበረኝም፣ ማንም እያመነኝ አልነበረም። አሁንም የለኝም። ግን ለምንድን ነው እንደዛ የምትለው? እኛ ምንድን ነን አብረን ያለ ነው። በሰን ሰዓት እኮ ውሻ አድርጋችሁ ነው ለካ። በእግዚአብሔር ውሻ አድርጋችሁ እኮ ነው በሰዓቱ ዞር ያልኩት። እግዚአብሔር እኔ እኮ እመኑኝ እያልኩ እየጮህኩ እኮ ነው። ማናችሁም እያመናችሁ ነው ያለው። አትሊስት እሺ እናምናለን። አሁን እዚህ እኮ ከተማት ይዘዋል ያለው አንተ አይደለም። ውሸታም ስለሆንሽ ነው። አይደለም ውሸታም ወራደ ባለጌ ስለሆንሽ አንተ ነህ እንደዛ። እና አትሊስት እዚህ ድረስ የመጣ ነው ስለምናምን ነው። እነ ኪያም እነ ቱፋን በጣም ተጨንቀዋል ከምልህ በላይ። ምናልባት ይሄ መፍትሄ ይሆናል ብዬ ስላሰብኩኝ ነው። ክሱን አነሳለሁ ብላ የተስማማችሁ በስንት መከራ ነው አናግሪያት ራሱ ያመጣዋት። በእግዚአብሔር ለምን ቆይ ይሄ መፍትሄ ይሆናል። ማንም አይደለም። ለምን ይዘሽ በቤቴ ድረስ ይዘሻት መጣሽ? እኔ ልታሰር ስለማልፈልግ ነው። እኔ ደግሞ እሷን ይቅርታ ከምጠይቅ ብታሰር ይሻላል። እሺ አጠይቅም። ይቅርታ አጠይቅ ማለት ስለእናት አስብላት በእግዚአብሔር ነው። አንቺ እኮ መጀመሪያ ከዚህ በኋላ ከዚህ ሰውዬ ጋር መገናኘትም አልፈልግም። ቆይ ማን ለመነሽ? ምን እየሆንሽ ነው? እሷ ለምን አይመጣት እንጂ አንተማ እና ትንሽ ሰው ስለሆንኩኝ ራሱን ሊያጠፋ ነበር ስትለኝ ደንግጬ ነው የመጣሁት። ወንድሞች ስላሉ አስመሰልሽ። በሰዓቱ እያስመሰልሽ ነው ያው የሆነ እንድትታመኝ ምናምን። የምን ማስመሰል ነው የምትለው? ያኔ እዚህ ያለ አውሬ ሴት አይደለሁም። እሺ ምንም ቢሆን ምንም ነገር ብትፈጽምብኝ ምንም ብታደርገኝ ራስን እንድታጠፋ ይቅርታ በላት። አንድ ይቅርታ በላት። ሰዎች እንድትቆይ እፈልጋለሁ። እሺ ምንም ቢሆን ታስረን ቢሆን ማትፈልግ ከሆነ ደግሞ መተው ትችላለህ። ሲጀመር እኔ አልፈልግም። አዎ ጨርሻለሁ። ውጪ ይሁን ይቅርታ ትላት ውጪ ይሻላል። አንቺም መውጣት ትችላለሽ። እንደዛ ይሻላል። አንቺም ውጪ ይሁንና እንደዛ ይሻላል። ግን ይቅርታ በላትና እንውጣ። መበስበስ ማትፈልገው አንቺን ይቅርታ ከምጠይቅ መበስበስ ይሻላል። አንቺን ይቅርታ መጠየቅ በራሱ ከ15 ዓመት በላይ ጸጸት ነው። በእውነት ጸጸት ነው የሚሆንብህ። በደልህን ይቅርታ ስለጠየቅ ጸጸት ነው የሚሆንብህ። አንቺ ቆይ ምንድን ነው የምትፈልጊው? አንቺ እኮ ህይወቴን አመሰቃቅለሽ ድጋሚ ይቅርታ እንድጠይቅሽ ነው እንዴ የምትፈልጊው? እኔ ተበድያለሁ። በድለኛል። ይሁን አትጩህ፣ ለእግዚአብሔር አትጩህ። ያመሃል። ምን አገባሽ? አንቺ ነሽ ለዚህ ነገር የዳረግሽ። እኔ ነኝ። አንቺ ነሽ እማላውቃትን ሴት ቤቴ ድረስ ይዘሻት መጥተሽ ለዚህ ነገር የዳረግሽኝ አንቺ ነሽ። ምን ቤቴ የምትለው? እኔ ነኝ ወራዳው። እንደውም ባልመጣስ አዳምጬ ታማሃል ብዬ መጥቼ እንደዛ አይነት ነገር የደረሰብኝ እኔ ነኝ። ሰማኛለህ? ይሄ ተንኩልሽ ነው። ያን ሁሉ ነገር ደግሞ ይሁን በቃ ይቅር። ራሱን ከሚያጠፋ እንደዚህ አይነት ደረጃ ውስጥ ከሚደርስ ደግሞ ይቅር። በቃ ችግር የለውም ይቅር ታደርግለታለህ። አነሳለሁ እኮ ራሱን ቢያጠፋ አይደለም ቢገደሉላ እኮ ምንም ግድል ሊሰጥሽ አይገባም። ደፋሪ እኮ ነው። በእግዚአብሔር እኔ ስለነገርኳት ነው። እኔ ስለነገርኳት ነው ለዛ ነው የመጣሁት። እኔ ሙከራ አድርጌብሽ ሊያውም የጓደኛሽ ፍቅረኛው ሙከራ አድርጌብሽ ለምን ታዝኝ? ራስን የማጥፋት ደረጃ ክርክር ውስጥ ትገባለህ። አልጸጸተኝም እኮ ነው የምልሽ። ለምን ነው ራስን ለማጥፋት የሞከርከው? ያለ ስሜ ስም ስለተሰጠ በእውነት የትኛው ስም?
እግዚአብሔር ክርክሩን ትታችሁት ለምን ወደ መፍትሄ አንሄድም? ይቅርታ ብትላት አይቻልም ይሆናል። ፍላጎት ዞር በይልኝ፣ በቃ ውጪ፣ ውጡልኝ፣ በቃ አልፈልጋችሁም እያልኩሽ እኮ ነው። ምንድን ነው ቆይ ፍላጎታችሁ? ፍላጎታችን ልታሰር ስለማንፈልግ ነው። ሌላ ነገር አስባችሁ አሁንም መታችሁ ወይ ሁለታችንም ሊደፍረ ሞከረ ልትሉ ነው? እንደዚህ ነው የምታስበው? በነገራችሁ ላይ ካሜራ አለ። አሁን ደግሞ እንድታዩልኝ እፈልጋለሁ። ካሜራ አለ እያየ ነው እንዳይጠፋብህ በደንብ አስቀምጠው። እሺ ኦኬ። እሱንም ይሄንም የመስረቅ ሀሳብ አለሽ? ሌላም የመስረቅ ሀሳብ አላችሁ? እንደዛ ነው ማለት ምንድን ነው የምንሰርቀው? እኔ እኮ ሌላ ብዬ ስላመጣሁት እኮ ምንድን ነው የምታወራው? አልፈልግም። መፍትሄሽን ይዘሽ ውጪ። ለምን ነው የምታሰር የምትፈልገው? ለምን ትታሰራለህ? እንደው ስለፈጠረ አምላክ በእናትህ አንድ አፍታ እኮ ይቅርታ ብትጠይቃት እኮ ልጅቷ ክሱን ታነሳለህ ነበር። አንድ አፍታ ይቅርታ አንድ ቃል ማውጣት ካፍ ይከብዳል። ዮና እያወራሁ ነው ዮና። እሺ እኛን ተወንሽ ለእናትህ እንኳን ብለህ ከምትታሰር እኮ ነው ዮና ይሄን ሀሳብ ያመጣሁት በእግዚአብሔር ዮና። እሺ አሁን ደህና ነህ? አትንኪኝ። ቆይ ለምንድን ነው ህይወቴን የማልመራው? ለምን አትይኝ? እኔ እኮ መፍትሄ ይሆናል ብዬ ስላሰብኩ ነው። አልፈልግም። እሷን ይቅርታ ከምል ብሞት ይሻለኛል። ለምንድን ነው የምትሞተው? ለማን ብለህ ነው የምትሞተው? ማንም እኮ አንተ ሞት የሚፈልግ የለም። አንተ ሞተ ምን እናገኛለን? እኛ ምን እናገኛለን? ንገረን እስቲ። እኛ እኮ ብትኖርልን ነው የምንፈልገው፣ ሁላችንም ብንኖር። እንዴት እንደዛ ታስባለህ? ማንም የለኝም ስለምን ትላለህ? አይደለም ሀቅ አይደለም። የትም ነው ማለት ነው። የትም ሁሌም ብገፋኝም ሂጂ ብትለኝም እኔ የትም ካጠገብ አልሄድም መቼም ቢሆን። እሺ እንደፈለግኩ ውሻ ልታደርገኝ ትችላለህ፣ ግን ሁሌም አጠገብ ነው የምሆነው። ተረዳኸኝ አይደል? ደፍረሃል ብለሽ እኮ ከሰሽኛል። ያላየሽውን አይቻለሁ ብለሽ ከሰሽ አንቺ ብሞቱላ አንቺ እኮ ነሽ ተጠያቂ። መቼም ይቅርታ ሳልልሽ እሱን ስለተጸጸትኩ ነው የመጣሁት። ይሄ መፍትሄ ይሆናል ብዬ ስላሰብኩኝ ነው። አንቺ ይቅርታ አድርገሽ እኔን አትታሰር፣ አትሊስት 15 ዓመት አትታሰርም። ክሱ ይነሳልሃል ነገር ውስጥ የከተትሽኝ አንቺ ነሽ እኮ። እሺ እሱን እያስተካከልኩ ነው ያለሁት። እሺ እሱ እንኳን አይታይህም? አትሊስት ከከተትኩ ማጥ ውስጥ እኮ ላወጣ እየሞከርኩ ነው። አንተ ግን እሱን እንኳን ማየት አትፈልግም። እሺ ዞር በይልኝ፣ ካጠገቤ ራቂ ትለኛለህ፣ ግን የትም አልሄድም። ሁሌም አጠገብ ነኝ። አልፈልግሽም። ሁሌም አጠገብ ነኝ። በቃ ውጪ። አልወጣም። የትም ነው ማለት እኔ በጣም በቃ አልዋሽም፣ እወድሻለሁ። ግን በቃ ፍቅር ብቻውን ምንም ነው። ልታከብሪኝ ይገባል። እኔ ልታምኚኝ ይገባል። ተረዳሽ? እንደዛ ካልሆነ አሁን አምኜ ነው እዚህ ጋር ያለሁት። ይሆና ስላመንኩ ነው መጥቼ እየረዳሁ ያለሁት እያዘንሽልኝ ስለሆነ ነው እንጂ እያመንሽኝ ስለሆነ አይደለም። እንዴት አድርጌ ነው እሺ ላሳይ የምችለው? እሺ አልፈልግም፣ እንድታሳይኝ አልፈልግም። ምን ነሽ? ማን ነሽ? እኔና አንቺ እኮ ጨርሰናል። በቃ ከዚህ ጨረስን። ገና አልጨረስንም፣ ገና አልጀመርንም እንኳን ልንጨርስ። ኧረ እባክሽ በግድ አፍቅሪኝ ልትይኝ ነው? ለአንቺ እኮ ልቤ እኮ ሞተ። እሱማ አፍ ላይ ነው። አፍ ላይማ እንደዛ ትለኛለህ፣ ልብ ግን እንደዛ እንደማይለኝ አውቃለሁ። አሳይሻለሁ። እኔ ባለፈውም ዝቼ ነበር፣ አሁን አሳይሻለሁ። ምንድን ነው የምታሳይኝ? እንዳንቺ ከአንቺ የበለጡ 1000 ሴቶች አሉ። እኔ እኮ ያሉም አላልኩም እኮ አሉ የሉም አላልኩም። እኔ አሁን በእናትሽ እኔ በዚህ ሰዓት ማሰብ የምፈልገው ስለ ጤና ነው። አስገባኝ። ስለ ጤና ነው የምታስበው፣ ግን እኔም ጤናን ለመረበሽ አይደለም የመጣሁት። ምናልባት ደህና ሁኔታ ላይ እንድትሆን ስለምፈልግ ነው። ዮና አቃሎሽ ማየት አስጠልተዋል፣ ግን አትሊስት አዋራኝ። መፍትሄ ብዬ ያመጣሁትን ሀሳብ እንኳን ተቀበል። ሄዳለች ጓደኛሽ? ሂጂ አንቺ። አልሄድም። ምን የትም ነው የማልሄደው። ወዴት ሄዳለሁ? ለምን ገደል የማትገቢም? እኔ ምን አገባኝ? በቃ ቆርጦልኛል። አንቺ ያለኝ ነገር በቃ አብቅቷል እያልኩሽ እኮ ነው። ለምንድን ነው የምታጮኝ? ቢያንስ ታምም ያለው እኮ ዛሬ። ተረጋጋ፣ እናውራ። እንድትጮህ አልፈልግም። እሺ አንድ ነገር ብቻ ልጠይቅ ዮና፣ አንድ ነገር ብቻ
አንድ የመጨረሻ ምሽት እናሳልፍ ነውና በእግዚአብሔር ምን ቀልድ ነው? ቀልድ ነው ያሱ ቀልድ አይደለም ያስኩት የምሬ ነው። በቃ ስለዚህ ቆርጦላል። እኔን ማየት አትፈልግም አይደል? አንድ የመጨረሻ ምሽት ይታሽበኝ ከኔ ጋር አንድ ነገሮችን ሁሉ ረስተህ ምንድነው? ቆይ ምንድነው የምትፈልጊው? አንዴ ብቻ ደስተኛ መሆን ፈልጋለሁ ካንተ ጋር አንዴ ብቻ። እሺ በይ አውቃለሁ አሁን ጥሩ ስሜት ላይ አይደለም። አልፈልግም ላይሽ አልፈልግም። እንዴ ምንድነው? ቆይ ፍላጎትሽ ልታሳብጂኝ ነው እንዴ አንቺ? እኔ እንድታብድ አልፈልግም። ለምሮ የምታብደው? እንደዛ ከሆነ ውጪ። አልወጣም። ምንድነው? በእምነት እኔ ሌላ ነገር ውስጥ ምታኝሽ። እሺ ምታኝ። እሱ ያስደስታል። ሁሌ መምጣት ማነቅ ያስደስታል። እሺ ምታኝ። አልወጣም፣ የትም አልወጣም። ወዴት ሄዳለሁ? እሺ ብቻ በለኝ። ምንድነው? እሺ የምልሽ አሁን ያልኩህ ምንድነው የምትይኝ? በእምነት ወዴት ነው የምወጣው? ወዴት ሄዳለሁ? ይኸውና አንተን ትቼ ወዴት ሄዳለሁ? በእግዚአብሔር ወደ መጣሽበት ተመለሽ። በቃ አልመለስም። ይኸውና በእግዚአብሔር እንደዚህ አትበለኝ። በእግዚአብሔር እኔ እንደፈለግኩ እሺ አድርገኝ፣ ግን የትም አልሄድም። አንተን ትቼ ወዴትም አልሄድም። ካጠገብህ መቼም ቢሆን ነው ማርቀው። እኔ እንዴት ላድርግሽ? እኔ እንድትረዳኝ እንዴት ነው ማድረግ ያለብኝ? በእግዚአብሔር ነው ጭራሽ እኮ ማለት የሚያሳምን ነገር እያወራሽ አይደለም። የሆነ ከልቤ ልረዳሽ እሞክራለሁ፣ ግን እየተረዳሁሽ አይደለም። ፍላጎቱ አለኝ፣ ግን በቃ በሰዓቱ ቀንቼ ነበር ያንን ነገር ያደረኩት ይሆን እንጂ አንተን ሳልወድ ቀርቼ አይደለም። አዎ ቀንቼ ነው ያን ነገር ያደረኩት። እንዴት ነው? ቆይ አንድ ፍቅረኛ በዚህ ልክ ይሄ ነገር ለምን ያስቀናም? እንዴት ያስቀናም? ራቆትን ሆነ ከሰው ጋር ሳገኝ ለምን አልቀናም? አንተ ቦን ዝም ብለህ ታየኝ ነበር። በእግዚአብሔር ይሁን እኔን እንድትረዳኝ ሞክር። እኔ ከምልህ በላይ ነው ሞክር። በሰዓቱ ወጥመድ ውስጥ ገብቼ ነበር። እኔ በቃ የሆነ የዋህነቴ ያስከፈለኝ ነገር ነው። እሱን ደግሞ ልትረጂኝ አልቻልሽም። እንዴት ነው ሰው ቀንቼ ነበር ብሎ ሄዶ እድሜ ልክ እንደሚያሳስረኝ 18 እና 15 ዓመት እንደሚያሳስረኝ ዘንግተሽ ነው? አውቃለሁ። እሱ ትልቅ ጥፋት ነው። በእግዚአብሔር ነው የእውነት በሰዓቱ ትልቅ ቅናት ውስጥ ነበርኩ። ያንን ነገር ማድረግ አልነበረብኝም። አውቃለሁ። አልፈልግም። እኔ ግን መቼም ቢሆን እኔ ራቂ ካጠገቤ ሂጂ ሽሽ አትበለኝ። የትም ሂጂ ጥፊ በቃ ካጠገቤ አልፈልግሽም። የትም አልሄድም። የትም አልሄድም። ስደበኝ፣ ጩህብኝ፣ ምታኝ። ፍላጎትስ አንቺ ቆይ እሱ አንቺ ፍላጎትሽ ምንድነው? ወይ እኔ ፍላጎቴ ነገር አድርጊሽ ነው። ለአንድ ቀን አሪፍ ጊዜ አታስመስይ። አልፈልግም። ምንድን ከአንቺ ጋር የማሳልፈው አሪፍ ጊዜ ምንም የለኝም። በቃ ጨርሻለሁ። ከአንቺ ጋር የማሳልፈው ጊዜ የለኝም። ለምንድን ነው የሌለ? ይሄን ያልጠልተኛል? አዎ ጠልቼሻለሁ። በቃ ህይወቴን ልኖርበት። እኔ እኮ እንዳትኖር አላልኩም። በእግዚአብሔር ግን ደስተኛ ነው። በቃ አልፈልግም። ከአንቺ ጋር ደስተኛ ከመሆን ብቻዬን በቃ ልበድ። ጨርቄን ጥዬ ለምን ታብዳለህ? ለምንድን ነው የምታብደው? እኔ እኮ እንድታብድ አልፈልግም። እኔ የአንቺ ፍላጎት ግድ አይሰጠኝም። እኔ በቃ ብቻዬን እስቲ ኑሮ የለኑር ተይኝ እስቲ። አልተውም። ለምን ተዋለሁ? አንዱ ኑሮ እኮ አንተ ነህ። እንዴት ነው የምተው? ይሁን ነው። በምንም ታምር ልተውህ አልችልም። በእግዚአብሔር ይሁን ነው። ተይኝስ በምን በቃ ልቀቂኝ። እኔ አልፈልግም። በቃ እኔ ጥፋት እንድሰራ አታድርጊ። ምን አይነት ጥፋት ነው የምትሰራው? ከአንቺ ጋር መሆን በራሱ ጥፋት ነው። አይደለም አውቃለሁ እኮ እንደምትወደኝ እኮ አውቃለሁ። አልካድኩም። እኔ አልካድኩም። እጠላሻለሁ አላልኩም እኮ በቃ የሆነ ሰዓት በጣም ከተፋቀርነው ከተዋደድነው በላይ አይደለም ይሄ ችግር አውቃለሁ። ግዴታ ነው መለያየት። እሺ በቃ ግንኙነታችን የሆነ ቶክሲክ የሆነ ግንኙነት ነው ያለው። አልፈልግም ይሄን ግንኙነት። እሺ ለአንድ ቀን ግን እሺ አብረን ቆንጆ ጊዜ እናሳልፍ። ለአንድ ቀን ከዛ በኋላ እንገናኛለን እኮ የመጨረሻ እንዴ አትበለኝ። በእግዚአብሔር ልቀቂኝ፣ እጄን ልቀቂኝ። ለአንድ ቀን ብቻ እሺ። አልፈልግም። ቆይ ምንድን ነው? እሺ ቆይ ምንድን ነው? ለምንድን ነው ከህይወቴ መውጣት እንዴ ከበደሽ? አልችልም። እንዴት ከአንተ ህይወት እንዴት እወጣለሁ? እኔ እኮ እሺ እንደወጣ ከህይወትሽ እንደወጣ እኔ እንድታሰር እኮ ሄደሽ ይሄ ልጅ ጓደኛዬ ሊደፍራት ነበር ብለሽ ቀንቼ ነው። በእግዚአብሔር 100 ጊዜ አታስደጋግመኝ። ነገርኩ፣ አስረዳው። በቃ ለሱ ደግሞ ጥፋቴን አውቃለሁ። አንተን አጥቻለሁ፣ እሱን ደግሞ ተቀብያለሁ። አይተሽኛል። ይሄ ማመንሽ ትልቅ ነገር። አውቃለሁ። በቃ ለአንድ ቀን ብቻ እሺ በለኝ።
ቆይ ምንድነው? ምን አስባችሁ ነው? ቆይ ምንድነው የምናስበው? እኔ ብቻ ነኝ ያለሁት እዚህ ጋር ማንም የለም አይደል? ወጣ ነው ካሜራ አለ አይደል? ወጣ ነው እሱ። በቃ እሷ ሄዳለች ኦልሞስት። ከዚህ በኋላ አላገኛትም። እኔም ከዚህ በኋላ ላታገኘኝ እንችላለን፣ ግን የመጨረሻ አንድ ቀን ብቻ። ቆይ ለምን ማለት ከአንተ ጋር መሆን ስለፈለኩኝ። ምን አስበሽ ነው? የምር በቃ በጣም እንደዚህ የሚያሳስብ ነገር ነው ማለት እንዴት ነው አንድ ቀን ብቻ አብረን እናሳልፍ ብለሽ እየጠየቅሽኝ ያለሽ? እና እኔ ተንኮል አስቤ አይደለም። እኔ በፊት ፍቅራችን ስላሰብኩኝ ነው። ገናውን ታሰብሽ እሱ ገናው ታሰበኝ ነው። ከነ ቶፋ ጋር ከነ ኪያ ጋር እኮ አይዞሽ አይዞሽ የሚልሽ ሰው ሲኖር እሱን የደፈረው እንደዚህ ያለሽ። ከዛ ዞር ብለሽ ደግሞ አሁን ላይ እነሱ ወደ እኔ ሲመጡ አንቺም ትመጫለሽ። ለምን እነሱ ሲመጡ አይደለም ወደ አንተ የመጣሁት ደግሞ ራስን ስላጠፋን ብቻ አይደለም ስለምወድ ነው። እስቲል እንደዛ እየገፋኝ እስቲል እንደዛ እያመናጨቀኝ እንኳን እስቲል አብሬ ነበርኩኝ። ያንን ያደረኩት ግን ስለምወድ ነው። እንዲህ እያረከኝ እንኳን እስቲል አጠገብን ያሉት እሱን እንኳን ልታይልኝ አልቻልክ። ለአንድ ቀን ብቻ እሺ በለኝ እና በእግዚአብሔር አጨክንብኝ። በእግዚአብሔር ሻላታ ምን አይነት ፍቅር ነው ማለት እንደዚህ አይነት መርዛማ የሆነ ፍቅር ምንድን ነው? መርዛማ ፍቅር? አዎ መርዛማ። በቃ እየጎዳሽኝ ነው። አንቺም እንደዛ ነው የሚሰማሽ። እየጎዳሽኝ ነው ብለሽ ነው የምታስቢው ማለት። ማቆም እኮ እንችላለን፣ መለየት እንችላለን። ማቆም አንፈልግም ነው። እኔ እፈልጋለሁ፣ ግዴታ። የምን ትፈልጋለህ? እሺ የመጨረሻ? አዎ ግዴታ ነው። እኔ እንዲህ እየተጎዳው መቀጠል አልፈልግም። የመጨረሻ አንድ ቀን ብቻ እሺ በለው። እሱን እሺ ካልከኝ እሄዳለሁ። በቃ ምን ትጠቀሚያለሽ? እኔ ምንም አልጠቀምም፣ ግን ደስታ አገኛለሁ። የመጨረሻ እና በእግዚአብሔር እሺ በለው። አጠገቤ እንደማትደርሺ ቃል እገባለሁ። የመጨረሻ ተመልሰሽ እንደማትመጪ ቃል ግቢ። አልመጣም። የምርሽን? ጓደኛሽን እኔንም እሷንም ነው ማየት ማትፈልገው። እኔንም እሷንም አትይንም። በቃ ቃል እገባለሁ። አትይንም። እሷን ግን ሻልከኝ የሆነች ሻልከኝ ልቀሽ ውጪ። እመጣለሁ፣ ነገ እመጣለሁ። ነገ ነው ግን በምን የመጨረሻ በኋላ ትመጣለህ? እንጠብቅ። ምን እንዳሰብሽ አላውቅም። ምንም አላሰብኩም። ከአንተ ጋር ማሳለፍ ብቻ ነው አልፈልግም። እኔ ግን እውነቱን እንድታውቂልኝ የሆነ አሪፍ ጊዜ ምናምን የምትይውን ነገር ተይው። አውቃለሁ ስለምወድሽ ማለት ምንም አድርጊ ምንም ችግር የለም። ብቻዬን እጠብቃለሁ እንዳትቀር። ሰዓቱና ቦታውን ደግሞ ቴክስት አደርግልሃለሁ። በጣም አመሰግናለሁ። እጠብቃለሁ። ምን እንዳሰበች አላውቅም። ማለት ልጅቷም ክሱን ብታነሳል ለእኔ ጥሩ ነው፣ ግን 50-50 ጥሩም ነው ጥሩም አይደለም አውቃለሁ። ስሜን አላነሳውም፣ ደፋሪ መባልም አልፈልግም። እሷን ደግሞ እሷ አጥፍታ እኔ ይቅርታ አልጠይቃትም። ማንም ይከስል ማንም ልጅቷን ይቅርታ አልጠይቃትም። በእምነት ላለችውም ነገር ሂጄ ምን እንደምትፈልግ ጠይቃታለሁ። ያው ያሳልፍናቸው ጊዜያቶች አሉ፣ ያደረገችብኝ ነገር አለ። ለአንዴና ለመጨረሻ ጊዜ እንገናኛለን፣ እንለያያለን። እሄዳለሁ፣ ምን እንደምትለኝ እሰማለሁ። እስቲ ያለውን ነገር ያለው እስቲ እኔ ማለት እውነቱን ለመናገር ከዚህ በኋላ ያለው የኔ ውሳኔ ስለሆነ እሄዳለሁ ስላልኩ ይሄ ነገር እናንተ አያገባችሁም ማለት የሆነ ሁሌ እየመጣሁ ህይወታችሁን መበጥበጥ አልፈልግም። በየጊዜው የራሴን ችግር ወደ እናንተ ማምጣት አልፈልግም በጭራሽ እና
ሲሄድም ካሜራ አላበራም። እስቲ እጅ የምትለውን ነገር አይቼ ሰምቼ ነው የምመጣው። ካሜራ ይዤ አልሄድም በጭራሽ አላበራም። ያው የምትሰሙት ምናምን ነገር ካለም አንድ ቪዲዮ ሰራላችኋለሁ እንጂ በዛን ሰዓት ካሜራ ይዤ አልሄድም። እንግዲህ እስካሁን የነበረኝ ይመስላል። ከተሻለኝ ነው የሚሄደው፣ ካልሆነም ይቀራል። ትንሽ እያመመኝ ነው፣ ራስ ምታት ምናምን ጭንቀት ምናምን ተደራርቦብኛል። ጸልዩልኝ፣ ዱዓ አድርጉልኝ። እወዳችኋለሁ። እስካሁን ይህ ይመስላል። በምን ብቻውን ትመጣለች ብዬ ነበር። ልብሷን ይዛ መጥታለች። ብቻ እስቲ ፈጣሪ መልካም ጊዜ እስኪያመጣልኝ ድረስ በጸሎት አስብ። አመሰግናለሁ። እወዳችኋለሁ። ደህና ቆዩ።